ቆይ ግን እሷ ይሸጥ ስትባል ለምንድን ነው እንደዚህ ሆነችው? ምን መሰለሽ ማለት ይሄንን ሀሳብን እንዳመጣው ትውት እንዳታውቅሽ። እሺ እንደዚህ ቦታ አረርብኝ ነው ትውት መወድ መስሎ ነው። እልሽ ትውት ተረጋግና አዋሪ። ምንድን ነው የፈለግሽው? እኔ ከለከልኩህን ሀሳብ ምን ስትሆን ሄደ ያወራው? ቆይ አባዬ ተጠላዋለህ እንዴ? ሴት በዛ ላይ ደግሞ አንቺ ሆንሽብኝ እንጂ ሌላ ሰው ቢሆን አንጥሬ ነበር የምለቀው እስካሁን። አሁን እኔ ላይ እንደዚህ ብትጎረርም በጣም ብዙ ጊዜ አስለምኛለሁ። እሺ አንቺ ላይ አልጎረርም፣ ግን ደግሞ በሰዎች ፊት አትናገሪ፣ ካልሆነ ደግሞ አስቀይምሻለሁ። እያስፈራራኸኝ ነው? የምፈራ መስሎ ነው ወይስ የምበሽቅ መስሎ ነው? ደግሞ ለምን በሽቅ? አንድ ነገር ልንገርህ፣ እሷም ስላላወቀች ነው። እሺ 10 ጊዜ ተሙ ማን እድልና እሷን ታያት፣ ምስኪን ናት። ምን ምስኪን? አዎ ቀናሽ እንዴ? እኔ ነኝ አንተ ላይ የምቀና? ታኛለህ በቅርቡ ሽማግሌ ካላከ። እንደውም በዚህ ሳምንት አባዬ በሌለበት ይደምቃል። ባይደምቅም ቢያንስ እንዲያገባኝ ፈቃድ ያገኛል። ይቅናሽ እንግዲህ ትውቴ፣ ግን ሴት ልጅን ያነሳሻለሁ እንዳትሰጊ። እሱ እንዳንተ መሰለህ እንዴ? እንደኔማ መቼም አይሆንም። በይ በቃ እኔ ልሂድ። እያናገርኩህ አይደል እንዴ? ናፍቄሻለሁ ማለት ነው። እሺ ምን ቀረ? ስማኝ፣ እኔ ነኝ ጠይቂ የሚሄደው። አባባ ምንም ነገር ባለመሆናቸው እጅግ በጣም ነው የሚያስደስተው። ምክንያቱም አባባ ምንም ነገር መሆን የለባቸውም፣ መጎዳትም የሆነ ነገር ደርሶባቸው እንዳይሆን የኔ አለምዬ የሚላት አበባዬ የሚላት ጋር ያው መኖር አለበት የምንለው ምኞታችን ማለት ነው። እንግዲህ አባባ ምንም ነገር አልሆንም፣ ግን ደግሞ ጉዳት አድርሷል። እሱንም ቢሆን እንግዲህ በህይወት እንዲያኖረው እንመኛለን። ሲቀጥል አሁን ላይ የተባሉት ነገር ቢኖር ማለት ነው የግድ ካሳ መክፈል አለበት የሚለው ነው ማለት ነው። አሁን ላይ ለዚህ ካሳ ለሚከፈለው ገንዘብ ለማዋጣት በጣም እጥረት እያደረጉ ይገኛሉ። ያው እንግዲህ ተንኮለኛውና ነገሮችን ውስብስብ የሚያደርጋቸው ተንኮል የሚሰራው ናቲ አሁንም ተንኮል መስራቱን ቀጥሎበታል። በነገራችን ላይ አባባ በህይወት እንዳይኖር ተመኝቶ ነበር። ጉዳቱ ደርሶበትና እንደዚህ ያው ህይወቱ እንዲያልፍ ነበር የተመኘው። ግን ደግሞ እንደተመኘው አይደለም የሆነው ማለት ነው። ሞቶ ይሆን እንዴ አሁን ላይ ምናምን እያለ በቃ ለትሁት ራሱ እየተናገረ ነበር ማለት ነው። አንተ ምንድን ነው በአባዬ ላይ እንደዚህ የምታሟርተው? በቃ አታሟርታ፣ ለምንስ እንደዚህ ትላለ? እያለች እንግዲህ ትሁትም እየተቆጣች ትገኛለች። በነገራችን ላይ ናቴ በጣም የሆነ በቃ እስስትና ተንኮለኛ የሆነ በቃ መርዘኛ እንደሆነ እየተረዳቸው አንድና አንድ እድል ነች ማለት ነው። እድል ግን በጥንቃቄ አውቀዋለች ማለት ነው ናቲን ማለት ነው። በጣም ክፉና መጥፎ እንደሆነ ነው እየተረዳቸው። ስለዚህ አሁን ላይ እናቷ ደግሞ በናቴ እንዳትታልል ባገኘችው አጋጣሚ እየታገለች ትገኛለች በነገራችን ላይ ማለት ነው። ግን ደግሞ ናቴ አሁን ላይ ያው እድልም ስለነቃችበት ያው ትሁትም ትሁት ነች፣ ተመስገንም ተመስገን ነውና አሁን ላይ ግን እንግዲህ ናቴ ጥሩ ነው ጥሩ ሰው ነው እያለች የምትናገረው የአባባ ሚስት ስለሆነች ማለት ነው። አሁን ላይ የአባባ ሚስት ላይ እያንዳንዱ ነገሮችን የሆነ ነገር ጣል በማድረግ እሷን በሌላ ነገሮች ውስጥ ነው መግባት የፈለገው ናቴ ማለት ነው። እና አሁን ላይ እንግዲህ አባባ ገንዘብ ያስፈልገዋል፣ ለካሳ የምንከፍለው ገንዘብ ያስፈልጋል በማለት እንግዲህ ተመስገን ሂዶ አባባን አይቶት ነበረ። ደህና ነው፣ ምንም ነገር የተፈጠረ ነገር የለም፣ ግን ደግሞ ሰው ገጭቷል። ስለዚያ ጉዳይ ደግሞ የግድ ካሳ ብር መክፈል አለብን፣ በጣም ብዙ ብር ነው የተጠየቀው በማለት እንግዲህ ያው ደህና በመሆኑና ነገሮቹ እንደዚህ በመሆናቸው ይብን እንኳን ያው ፈጣሪን አመስግነው ማለት ነው። መሆን ያለበትን ነገር እናደርጋለን፣ ግን ደግሞ ያን ጊዜ ተሎ ብለን ቸኩለን መደወል አልነበረብንም፣ መናገር አልነበረብንም በማለት እንግዲህ ተመስገንም ተናግሯል ማለት ነው። እና ይህን ሰዓት በሚናገርበት ሰዓት ምን ለማለት ፈልገ ነው? እኔ ጥፋተኛ ነኝ ማለት ነው እንዴ በማለት እንግዲህ ናቴ ተናግሯል። ግን ደግሞ ተመስገን ያው ስለሚያውቅ ማለት ነው በአባባ ሚስት ባለችበት ላይ ጠብ መፍጠርም ስላልፈለገ ዝም ነው ያለው። አንተ ነህ ወይም እንደዚህ ነው አላለም፣ ዝም ነው ያለው ማለት ነው። ግን ደግሞ
ናቲ በጣም መጥፎ እንደሆነ እንግዲህ እድል ራሱ ተረድታ በጣም ስትመለከተው ነበር። ለሚያወራቸው ለሚናገራቸው ቃላቶች በሙሉ እጅግ በጣም ስትይዝበት ነበር ማለት ነው። እና ተመስገን እንግዲህ አሁን ላይ ለትሁት ስልክ እያነሳላት አይደለም። አባባል ለማየት በሄደበት ሰዓት እንኳን ይብን የእድልን ስልክ ነበር ሲያነሳ የነበር፣ የትሁትን ስልክ አላነሳም ማለት ነው። ትሁት ስትደውል ያው ተመስገን አያነሳም። እንዲሁም ደግሞ እድል በምደውል ሰዓት ቶም ያው ስልኩን አንስቶታል፣ መጥቷል፣ ቀርቧል፣ አዲስ አበባ ገብቷል በማለት እንግዲህ ኦኬ ላንቺ አነሳልሽ እንዴ ለእኔ ግን እኮ አላነሳልኝም በማለት እንግዲህ ስትናገር ነበር። አዎ ይሆናል አሁን ላይ እየነዳ ስለሆነ አትደውይለት ተይው በቃ መጥቷል በማለት እንግዲህ ትናገራታለች ማለት ነው። እና አሁን ላይ እንግዲህ ያው የአባባ ሚስት እስኪ ወክ እናድርግ ንፋስ እናገኝ እኔ ብቻሽን አንቺን የማናገርሽ ነገር አለኝ በማለት ናቲ ማለት ነው የአባባን ሚስት እዟት ለመሄድ አሰበ ማለት ነው። እና ለእድል ትነግራታለች ማለት ነው የአባባ ሚስት። ምክንያቱም ከናቲ ጋር እስኪ ትንሽ ወክ አርጌ ልንጣ በማለት እንግዲህ እማዬ ለምንድን ነው አሁን እኮ ፀሐይ ነው ለምንድን ነው ወክ የምታደርጊው በማለት ፈልጌው ነው በማለት እንግዲህ ወጥተዋል ማለት ነው። እና ከናቲ ጋር ያወሩት ነገር ቢኖር አሁን ላይ ለአባባ ያው ባልሽ እስከሆነ ድረስ አንቺም የባልነት የሚስትነት እንትን ስላለሽ ህጋዊ ነገሮች እስካሉሽ ድረስ አንቺ ንብረቱን እንደምንም ማንቀሳቀስ ትችያለሽ። ስለዚህ አሁን ላይ አባባ ከዛ ካለበት ነገር ችግር ውስጥ እንዲወጣ የግድ በጣም በርካታ ገንዘብ ያስፈልጋል። ትሁትም ሆነ ተመስገን ቤቱ እንዲሸጥ አይፈልጉም በእርግጠኝነት። ምክንያቱም ወራሽ ናቸው ምናምን ነገር ስለሚባል እነሱ ራሱ ምንም ነገር ጥቅም ነገር አናገኝም ብለው ስለሚያስቡ ቤቱን አያሸጡም። ስለዚህ አንቺ ማድረግ ያለብሽን ነገር ማድረግ ትችያለሽ፣ ምክንያቱም ባለቤቱ እስከሆን ድረስ በንብረቱ የመወሰን ሙሉ መብት ስላለሽ በማለት እንግዲህ አባባ ካለበት ችግር ለማውጣት የግድ ደግሞ ቤቱ መሸጥ አለበት። ስለዚህ ጉዳይ አንቺ መወሰን ትችያለሽ፣ አንቺ እንደፈለግሽ ማድረግ ትችያለሽ በማለት እንግዲህ ናቲ ይህን ነገር ተናግሯል ማለት ነው። እና ያው የአባባ ሚስትም አዎ እንደዛ ማድረግ ይቻላል፣ በመጀመሪያ የሰው ልጅን በማትረፍ ነው ያለብን፣ ከዛ ውጭ ስለ ንብረት ደግሞ ቀጥሎ የሚታሰብበት ነው። ስለዚህ ችግር የለውም እኔ ማድረግ የምችለው ከሆነ ግን አደርገዋለሁ በማለት ትናገራለች ማለት ናቲም ሀሳቡና እቅዱ ተሳክቶለታል። ከዚያ በፊት ግን ይብን ራሱ ለቴና ደውሎ ማለት ነው በጣም ከባድ ችግር ተፈጥሯል በማለት እንዲሁም ደግሞ ቆይቼ እስኪ እዛ ቤት እኮ ወጣ ካላልኩኝ ብዙ አላምንም፣ ምክንያቱም በጣም ብዙ ነገር ያመልጠኛል፣ ወደ ቤት መመለስ አለብን፣ እንዲሁም ደግሞ ለሀዘን ወይም ደግሞ ለቀበር መጠራት ካለብሽ ደግሞ እጠራሻለሁ ደውዬ በማለት እንግዲህ አባባ ያው ሊሞት ይችላል ብሎ ስላሰበ ማለት ነው ሲያሟርትበት ስለነበር ማለት ነው። እና የናቲ ክፋት በጣም በቃ ብዙ ነገር ያደረጉትና የጎዱት እኮ ነው የሚመስለው ማለት ነው። በጣም ከባድ ነው እውነት ለመናገር የያዘው ነገር በጣም ከባድ ነው ማለት ነው። እና እንደዛ ተናግሮ ቲናን ቀጥታ ወደ ቤት ሲገባ አባባ ደህና እንደሆነና እንደዚሁም ካሳ እንደተፈለገ ምናምን ነበር የተነገረው። ደንግጧል ለምን አልሞተም ብሎ ማለት ነው። ወይ ጉድ! እና ያን ሰዓት እንግዲህ ትሁት ራሱ አሁን ላይ ትሁት እየተበሳጨች ምናምን ነገር መታለች። ለምንድን ነው ተመስገን የእድልን ስልክ ብቻ የሚያነሰው የሚለው ነገር በጣም እርር እያረጋት ነው ማለት ነው። እና እድል ምን ብለዋለሽ ናቲን፣ አንተ የሆነ መጥፎ ነገር ነው በእርግጠኝነት የምታስበው። ስለዚህ ምንም መጥፎ ነገር እየተናገር ወይንም ደግሞ የሆነ ነገር እያርክ እናቴን የሆነ ነገር እንድታደርጋት አልፈልግም በማለት እንግዲህ ተናግረዋለች ማለት ነው። እኔ ምንም ነገር እሷን አላደርጋትም። ሲቀጥል አንቺ እኔን መከታተልሽን አቁሚና ከራስ ላይ ስሪ፣ አንቺን በጣም ትሁት ትጠላሻለሽ በማለት ነበር የተናገረው። ለምንድን ነው እኔን ትሁት የምጠላኝ በማለት ጠይቀው ነበረ። እሱን አላቅም ጠጋ ብለሽ ራሷን መጠየቅ ትችያለሽ በማለት እንግዲህ ያናግራታል። እንዲሁም ደግሞ እድል ማለት ነው ያው ትሁትን ታናግራታለች። እኔ የምለው እኔን ትጠይኛለሽ እንዴ በማለት በቀጥታ ጠይቃታለች ማለት ነው። እኔ ለምንድን ነው አንቺን የምጠላሽ? እኔ ምንም ነገር የምጠላበት ምንም አይነት ምክንያት የለም፣ ማንንም አልጠላም በማለት እኔ እንጃ፣ እኔ እዚህ ቤት ከመጣሁ ጀምሬ ደስተኛ አይደለሽም፣ ምን እንደተፈጠረ አላቅም፣ ግን እኔ ደግሞ ከእናቴ ጋር ተለይቼ መኖር አልችልም፣ ግን
ግዴታ ከሆነ ደግሞ አንቺን የሚከፋሽ ከሆነ ችግር የለውም፣ ከዚህ ቤት መውጣት እችላለሁ። እንዲሁም ደግሞ ከስንት አንዴ እየመጣሁ እናቴን መጠየቅ እችላለሁ እንጂ አንቺን እንዲከፋሽ በፍጹም አልፈልግም በማለት ትሁትን ታናግራታለች። ትሁት ደግሞ እኔ ምንም ነገር የከፋኝ ነገር የለም፣ ችግር የለውም፣ ያው ስለማታውቂ ነው እንጂ እኔ ከሰው ጋር በጣም የምግባባ ልጅ ነኝ፣ ከአንቺ ጋር ምንም አይነት ቂምም ሆነ ምንም አይነት ነገር የለኝም በማለት እንግዲህ ትሁትም ተናግራለች። እንደዛ ከሆነ ደስ ይለኛል በማለት እንግዲህ እድልም ተናግራለች ማለት ነው። እንዲሁም ደግሞ ቶምን ማለት ነው፣ ያ ማለት ተመስገንን ቶም የምትለው ራሷ እድል ነች ማለት ነው በነገራችን ላይ እና ተመስገንንም አናግረው ነበር። ለምን እንደሆነ አላውቅም። ምክንያቱም አንዳንድ ነገሮች ልክ ያልሆኑ ነገሮች አሉ ብዬ አስባለሁኝ። እዚህ በመሆኔ ትሁት ደስተኛ አይደለችም። ምን እንደሚያናድዳት እና ምን እንደሚያበሰጫት እያወቅኩ አይደለሁም። ተመስገን ምንድን ነው የሆነችው ነገር በማለት ስለ ትሁት ጠይቀው ነበረ ማለት ነው። እና አረ ትሁት እኮ እጅግ በጣም ደስ የምትል ልጅ ነች፣ ከሰው ጋር በጣም ትግባባለች። ስለዚህ ምን እንደሆነ ባላቅም እስኪ ጠጋ ብለሽ እሷን ለማናገር እና ለመጠየቅ ሞክሪ እንጂ እጅግ በጣም መልካም ሴት ነሽ በማለት እንግዲህ ትሁት ስለ ትሁት ተናግሯል ተመስገን ማለት ነው። እንዲሁም ደግሞ በቃ ያላችሁን ገንዘብ እናንተ ለመፈለግ ሞክሩ፣ እኔም ያለኝን እንዳለ ሆኖ ሌላ ጭማሪም የቻልኩትን ያክል እፈልጋለሁ በማለት ላሉት በሙሉ አሳውቋል ማለት ነው። እንግዲህ የአባባ ሚስትም እኔ ጋር ትንሽ አለ በማለት ትሁትም እኔም ብር ነበረኝ ግን ደግሞ ያለው ከአባባ ጋር ነው። አሁን እኮ 15 ቀን ሆኖታል አባዬ ከቤት ውስጥ ባለመኖሩም ይብን ቤት ውስጥ ራሱ አስቤዛ የለም በማለት እንግዲህ ተናግራለች ማለት ነው። ተመስገን በቃ እሺ ችግር የለውም አስቤዛውን መግዛት እንችላለን አሁን እንሄዳለን በማለት ለትሁት ይመልስላታል። እንግዲህ ተቀናቃኙ የሆነው ናቲ ደግሞ እንዴ ትሁትዬ ለምን ለኔ ያልነገርሽኝም? በቃ አሁኑኑ ሄደን እንገዛለን፣ ከኔ ጋር እንሄዳለን፣ ስለዚህ አስቤዛውን ከኔ ጋር እንገዛለን በማለት እንግዲህ ከተመስገን በልጦ ለመታየት እጥረት እያደረገ የሚገኘው ተመስገን አስቤዛ እኔ ገዛለሁ ሲለው፣ እንዲሁም ደግሞ ተመስገን በቃ አስቤዛ የሚገዛ ከሆነ እኔ ሌላ ነገር እገዛለሁ ችግር የለውም በቃ ከናቲ ጋር ሄዳችሁ ግዙ በማለት እንግዲህ አሁን ላይ ማለት ነው በስነስርዓት ጠብም የማይፈልገው በትትና የሚመልሰው ተመስገን ማለት ነው። ይህንን ዝምታውን መርጧል ማለት ነው። ሲቀጥል አሁን ላይ ትሁት እየተከተለች ማለት ነው ተመስገንን አናግረዋለች። ቆይ አንተ ለምንድን ነው እንደዚህ የምትንጠባረረው? እንደዚህ ስትንጠባረርና እንደዚህ እንትን ስትል የምወድ መስሎ ነው እንዴ? እኔ አንተን አልፈልግህም፣ ለምንድን ነው እንደዚህ የምትንጠባረረው? በማለት እንግዲህ ሲቀጥል ደግሞ ይህንን ሀሳብ ይብን ራሱ ለትዬ እየተናገርከው አንተነ፣ ቤቱ እሽጥ የሚለውን ነገር ትዕዛዝ ያመጣኸው አንተነ። በእርግጠኝነት አባዬን አትወደውም እንዴ? ለምንስ እንደዚህ ተናገርክ? ቤቱ እንዲሸጥ ለምን ታወራለህ? በማለት እንግዲህ ያው ተመስገንን ትናገረዋለች ማለት ነው። ተመስገን ደግሞ የምትናገሪውን ነገር በመጀመሪያ አስታውለች ተናገሪ። ሲቀጥል ደግሞ ሴት ነሽ፣ እኔ ሌላ ሰው ቢሆን ደግሞ እንዴት አፍርጭ እንደምጥል አውቃለሁኝ። የፈለግሽውን ነገር ተረጋግተሽ ተናገሪ፣ ምንድን ነው የምትዩ? በማለት እንግዲህ ያው እንድትነግረው ፈልጓል ማለት ነው። ሲቀጥል ደግሞ ትሁት ለምንድን ነው እንደዚህ የምታደርገው? ለምን ስለ ቤቱ ጉዳይ እንደዛ ትላለ? አባዬን ለምንድን ነው አትወደውም እንደ? እኔ እንደዛ ነገር አላልኩም፣ ያላልኩትን ነገር አልክ አትበይ፣ በቃ እኔ አላደረግኩትም በማለት እሺ፣ ትናንትና ስለምንድን ነው ስልክ እኔ እየደወልኩልህ ከአባዬ ጋር የሄድክለት? እኔ እየደወልኩልህ የኔን አታነሳም፣ እንዲሁም ደግሞ የድልን ስታነሳ ነበር። ምንድን ነው ያስከው? ምቀና መሰለህ እንዴ? በማለት እንግዲህ ትናገረዋለች። ኦኬ ቀንተሻል ማለት ነው በማለት እሷም ደግሞ ስላላወቀች ነው። አንተ በጣም ክፉና መጥፎ እንደሆንክ ብታቅ አትቀርብህም ነበረ፣ ማንነት ግን ስላላወቀች ነው በማለት እንግዲህ ስለ እድል ትናገራለች። ተመስገንን እድል እጅግ በጣም መልካም ሴት እንደሆነችም ይነግራታል። ጭራሽ መልካም ነች ምናምን ጥሩ ነች ትላለህ እንዴ? በቃ ስለ ቀናሽ ነው እንደዚህ ብዙ የምታወሪው። ትሁት አንቺ ምንም ብታስቢ ምንም የፈለግሽውን ነገር ማድረግ ትችያለሽ። ምንም ብትኝም እኔ ምንም ነገር አልልሽም። ምክንያቱም እኔ ማድረግ ነገሮችን ስለማልፈልግ በቃ እንደውም አሁኑ ሽማግሌ ልኮ እንዲያገባኝ አደርጋለሁ። ያን ጊዜ አንተ ራሱ በቅናት እንትን ትላለህ በማለት እንግዲህ በቃ ችግር የለውም ያግባሽ፣ እሱ አግብቶ ሲጥልሽ ደግሞ ያን ጊዜ እኔ አነሳሻለሁ በማለት እንግዲህ ተናግሯታል ማለት ነው። በነገራችን ላይ ናቲ እልክ ነው የያዘው። ናቲ
ትሁትን ፈልጓት አፍቅሯ ሳይሆን ልክ እንደያዘው ራሱ ተመስገን ስለሚያውቅ ማለት ነው። ይህን ራሱ ትሁት እንደዚህ ወደው ፈቅዳ ማለት ነው ናቲን ብታገበው እሱ ደግሞ እንደማያስተዳድራትና እንዲሁም ደግሞ እንደማይወዳት በደንብ ስለሚያውቅ ማለት ነው። ስለዚህ ሲጥልሽ አነሳሻለሁ ማለት ደግሞ ከስር ከመሰረቱ ሲወዳት የነበረው ሲያፈቅራት የነበረው ራሱ ተመስገን ነው። እኔ በህይወት የአንድ ሰው ነው ያፈቀርኩት እሱንም ትሁት ነች በማለት ከዚህ በፊት ደግሞ ደጋግሞ ሲናገር ነበር። አንደኛ የልጁ እናት ነች፣ ሲቀጥል ደግሞ የልጅነቱ ሚስቱ ነች። ከእሷ ጋር መቀጠል ነው የሚፈልገው። እሷ ግን አሁን ላይ እልክ ስላዛት ማለት ነው ናቲ ጋር ነው ያለችው። ግን ደግሞ አሁን ላይ ናቲን ብትመርጠው ማለት ነው ናቲ ግን ለእሷ የሚጠቅምና የሚበጅ ሰው አይደለም ማለት ነው። ስለዚህ እንደሚለያዩና እንዲሁም ደግሞ እሱ ለእሷ እንደማይሆናት ጠንቅቆ ራሱ ተመስገን ያውቃል ማለት ነው። እና ትሁት አሁን ላይ ለምንድን ነው ዝም ያለኝ? ያን ጊዜ እወድሻለሁ አፈቅርሻለሁ እያለ አሁን ለምንድን ነው ዝም ያለኝ የሚለው ድጋሚ ዝምተው ማለት ነው እጅግ በጣም እያናደዳት እያበሳጫት ይገኛል ማለት ነው። እና ተመስገን በስተመጨረሻ አባባም ብሏል፣ ዝም በላት፣ ያን ጊዜ ወደ አንተ ትመለሳለች ትመጣለች፣ አሁንም ዝም በላት እያለ አባባ ምንትን ነግሮት ነበረ። አሁን ላይ ግን ለምንድን ነው ዝም ያለ? ለምን አያናግረኝም? ለምን ስልክ አያነሳልኝም? ለምንድን ነው የማይጠይቀኝ? ከዚህ ቤት እወድሻለሁ አፈቅርሻለሁ ሲል የነበረው ያ ሁሉ ውሸት ነው ወይ እያለች እንግዲህ እየተረዳች ነው። እናቴ በጣም መጥፎ ሰው እንደሆነም እሱንም እየተረዳች ነው። ግን ደግሞ ተመስገን ለማናደድ ለማቃጠል እሱ ሽማግሌ ሊልክ ነው። ይብን ራሱ እኮ በቃ እሷ ነች የምትልክ ማለት ይቻላል። ምክንያቱም ደግማ ደጋግማ ናቲ ሽማግሌ ላክ ማለቱን ቀጥላበታለች ማለት ነው። ስለዚህ ትሁት ቆም ብላ ብታስብ ስለ ራሷ ህይወት በጣም አሪፍ ነበር። ቴና ጋር ደውላ ነበር። ቴና እንድትመክራትና የሆነ ነገር እንድትላት ፈልጋ ነበር። ግን ደግሞ ቴና ስልክ እያነሳች አይደለም። በሚፈልጉት ሰዓት ደግሞ አንቺ ስልክ አታነሽም በማለት እንግዲህ ያው ትሁትም ተናዳለች ማለት ነው። እና ቀጣይ ፓርት እንግዲህ ያው ትሁት ተከታታይ ድራማ አብረን በጉጉት የምንጠብቀው ይሆናል። ቤቱ ይሸጣል ወይንስ ደግሞ ያላቸውን ነገር አዋጥተው አባባ ካለበት ችግር እንዲወጣ ያደርጋሉ የሚለውን አብረን የምናየው ይሆናል። ናቲ ከዛ ቤት መባረር አለበት፣ መውጣት አለበት፣ እንዲሁም ሌሎቹ በሰላም መኖር አለባቸው የምትሉ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።